ዛሬ ላይ ደግሞ 11ኛ ክፍል ቻፕተር 2 ላይ የተወጣጡ 30 ኢንትራንስ ጥያቄዎችን የምንሰራ ይሆናል። ቀጥታ የመጀመሪያ ጥያቄውን በመስራት እንጀምር። የመጀመሪያው ጥያቄያችን a river and all its tributary drains water from a particular geographical area into one main river. This entire area is called the ነው የሚለን ጥያቄው የሚለን አንድ ሪቨር እና የሱ ገባሪዎች ካሉበት ስፍራ ተነስተው ወደ ሜን ሪቨር የሚሄዱበት ፕሮሰሱን ጠቅላላ የያዘው ኢንታየር ኤሪያ ስሙ ምን በመባል ይጠራል ነው የሚለን። ኤ ዋተርሼድ ይለናል። መልስ ሳይሆን ምክንያቱም ዋተርሼድ ኔበሪንግ ድሬኔጅ ባዚኖችን ሴፓሬት የሚያደርግ ነው እንጂ እንደዚህ አይደለም። ስለዚህ ኤ አሁንም ቢ ካችመንት ኤሪያ ወይም ደግሞ ድሬኔጅ ባዚን ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ድሬኔጅ ባዚን ወይም ደግሞ ካችመንት ኤሪያ የሚባለው በሜን ሪቨር እና በሱ ትሪቢዩተሪዎች ወይም ደግሞ በሱ ገባሪዎች ድሬንድ የሚደረግን ጠቅላላ ጂኦግራፊካል ኤሪያው የሚይዝ ያ ካችመንት ኤሪያ ወይም ደግሞ ድሬኔጅ ባዚን ይባላል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which feature separate one drainage basin from another የትኛው ፊቸር ነው አንድ ድሬኔጅ ባዚንን ከሌላ የሚለየው ነው የሚለን። የኤ ትሪቢዩተሪ ይለናል። መልስ ሳይሆን ምክንያቱም ትሪቢዩተሪ ወደ ላርጅ ሪቨር ፍሎ የሚያደርጉበት ነው እንጂ አይደለም። ስለዚህ ኤ አሁንም ቢ ደግሞ ዋተርሼድ ወይም ደግሞ ዲቫይድ ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ዋተርሼድ አጀሰንት ላይ ያሉ ድሬኔጅ ባዚኖችን ሴፓሬት የሚያደርግ ሃየር የሆነ ግራውንድ ማለት ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን while identifying a watershed on a counter map which rule should always be followed ካውንተር ማፕ ላይ ዋተርሼድን አይደንቲፋይ ስናደርግ መከተል ያለብን ሩል የትኛው ነው የሚለን። የኤ the watershed must cross the main river ይለናል። መልስ አይሆንም ምክንያቱም ኖርማሊ ካየን ዋተርሼድ ሪቨርን ክሮስ አያደርግም። ስለዚህ ኤ አይሆንም። ቢ ደግሞ the watershed follow the lowest ground ይለናል። ይህም በተመሳሳይ መልስ አይሆንም ምክንያቱም lowest ground ኦኩፓይ የሚደረግ በሪቨር ነው እንጂ በዚህ አይደለም። ስለዚህ ቢም አይሆንም። ሲ ደግሞ the watershed pass through the highest point between drainage basins ይለናል። ትክክለኛው መልሳችን የሚሆነው ነው ምክንያቱም ዋተርሼድ ጀነራሊ በሁለት በኔበሪንግ ባዚኖች መካከል ባለ ሪጅድ እና ሃይስት ግራውንድ ፓስ ስለሚያደርግ ማለት ነው እና በዚህ መሰረት ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which drainage pattern resemble the branch of tree የትኛው የድሬኔጅ ፓተርን ነው ብራንች ኦፍ ትሪን የሚመስለው ነው የሚለን። የኤ ትሬልስ ይለናል። መልስ አይሆን ምክንያቱም ትሬልስ ድሬኔጅ ፎልድድ ወይም ደግሞ ፎልትድ ከሆነ ሮክ ላይ ነው ፎርም የሚደረግ። ስለዚህ ኤ አሁንም የቢ ደግሞ ዴንድሪቲክ ይለናል። ትክክለኛው መልሳችን የሚሆነው ነው ምክንያቱም ዴንድሪቲክ ድሬኔጅ ትሪ ላይክ ፓተርን ነው ያለው። ሜን ሪቨሩን ትሪቢዩት የሚያደርጉት አኪዩት አንግል ላይ ስለሚገኙ ይሄ ደግሞ ትሪ ላይክ ፓተርን ይሰጠዋል እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የድሬኔጅ ፓተርን ዲቨሎፕስ ኦን ፎልድድ ሮክ ዌር ትሪቢዩተሪስ ጆይን ዘ ሜን ሪቨር አት ኒርሊ ራይት አንግል which pattern is this የትኛው የድሬኔጅ ፓተርን ነው ፎልድድ የሆነ ሮክ ላይ ትሪቢዩተሪዎች ሜን ሪቨሩን አት ኒርሊ ራይት አንግል ላይ ጆይን ሲያደርጉ የሚፈጠር ይሄ ፓተርን ምን እንደነበር ይታወቃል ነው የሚለን። ቅድም ላይ ብያቸዋለሁ። የኤ ዴንድሪቲክ ይለናል። መልስ አይሆንም እንዳልኳችሁ ዴንድሪቲክ ድሬኔጅ ሆሞጂኒየስ በሆኑ ሮኮች ነው የሚፈጠር እንጂ ፎልድድ በሆኑ ሮኮች አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ራዲያል ይለናል። ይሄን በተመሳሳይ መልስ አይሆንም ምክንያቱም ራዲያል ድሬኔጅ ዲቨሎፕ የሚያደርገው ሴንትራል ሃይላንድስ ላይ ነው። ስለዚህ ቢ አይሆንም። የሲ ደግሞ ትሬልስ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ትሬልስ ድሬኔጅ ነው በፎልዲንግ እና በፎልቲንግ አፌክት የሚደረጉ ሃርድ እና ሶፍት ሮኮች ላይ ዲቨሎፕ የሚደረግ እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ሪቨር ፍሎዊንግ አዌይ ፍሮም the slope of a volcanic mountain in all direction produce with drainage pattern በሁሉም ዳይሬክሽን ከቮልካኒክ ማውንቴን ስሎፕ ራቅ ብሎ የሚገኝ የሪቨር ፍሎዊንግ ምንን ድሬኔጅ ፓተርን ነው ፕሮዲዩስ የሚያደርግ ነው የሚለን። የኤ ሬክታንጉላር ይለናል። መልስ አይሆንም ምክንያቱም ሬክታንጉላር ድሬኔጅ ፎሎ የሚያደርጉ ጆይንቶችን ነው። ስለዚህ ኤ አይሆንም። ቢ ደግሞ ዴንድሪቲክ ይለናል። ይሄን በተመሳሳይ መልስ አይሆንም ምክንያቱም ዴንድሪቲክ ቅድም እንዳልኳችሁ የኛው ትሪን ሪዘምብል የሚያደርገው ነው እንጂ አይደለም። ስለዚህ ቢ አይሆንም። የሲ ራዲያል ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ራዲያል ድሬኔጅ ሴንትራል ኢሊቬትድ ፊቸር ልክ እንደ ቮልካኖ ማለት ነው ከነሱ ሪቨሮች አውትዋርድ ፍሎ ሲያደርጉ የሚፈጠር ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የግሩፕ ኦፍ ሪቨር ፍሎ ፍሮም ሰራውንዲንግ ሃይላንድስ ኢንቱ ዋን ሴንትራል ሌክ which drainage pattern is represented ሰራውንዲንግ ሃይላንድ ላይ የሚገኙ ግሩፕ ኦፍ ሪቨሮች ወደ ተመሳሳይ ሴንትራል ሌክ ፍሎ የሚያደርጉ ቢሆን ይሄ ድሬኔጅ ፓተርን ምን በመባል ይጠራል ነው የሚለን። የኤ ዴንድሪቲክ ይለናል። መልስ አይሆን ምክንያቱም ዴንድሪቲክ ብራንችድ የሆነ አውትዋርድ ነው። ብራንችድ ነው መጀመሪያ ከዛ ደግሞ አውትዋርድ ነው ፍሎ የሚያደርግ ቅድም ላይ እንዳየ ነው። ስለዚህ ኤ አይሆንም። ቢ ደግሞ ራዲያል ይለናል። ይሄን በተመሳሳይ መልስ አይሆን ምክንያቱም ራዲያል ፍሎ የሚያደርገው ከሴንተር ርቆ ነው። ስለዚህ ቢ አይሆንም። የሲ ሴንትሪፔታል ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ሴንትሪፔታል
ድሬኔጅ የሚባለው ነው ወደ ሴንትራል ባዚን ወይም ደግሞ ወደ ሌክ ኢንዋርድ ወይም ደግሞ ወደ እነዚህ ውስጥ ፍሎ የሚያደርጉ ሪቨሮች የሚይዝ እና በዚህ መሰረት ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ሬክታንጉላር ድሬኔጅ ፓተርን አር ሞስት ላይክሊ ቱ ዲቨሎፕ ዌር ሬክታንጉላር ድሬኔጅ ፓተርን የት ላይ ነው ዲቨሎፕ የሚሆነው ነው የሚለን የኤ ሮክስ ኮንቴን ሜኒ ጆይንት ኤንድ ፍራክቸርስ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ሬክታንጉላር ድሬኔጅ ፎሎ የሚያደርገው ሮክ ላይ ያሉ ክራኮችን ወይም ደግሞ ጆይንቶችን ነው ፎሎ የሚያደርግ እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which factor is least likely to influence the development of drainage pattern የትኛው ፋክተር ነው ድሬኔጅ ፓተርን ዲቨሎፕመንትን በዝቅተኛ መንገድ ኢንፍሉዌንስ የሚያደርገው ነው የሚለን የኤ ሮክ ስትራክቸር ይለናል። ይህ መልስ አይሆንም። ምክንያቱም ሮክ ስትራክቸር ስትሮንግሊ ነው ድሬኔጅን አፌክት የሚያደርግ። ስለዚህ ኤ አይሆንም። ቢ ደግሞ ጂኦሎጂካል ሂስትሪ ይለናል። ይህም በተመሳሳይ መልስ አይሆንም። ምክንያቱም ጂኦሎጂካል ሂስትሪ ሪቨር ዲቨሎፕመንት በጣም ኢንፍሉዌንስ ያደርጋል። በዚህም ቢም አይሆንም። የሲ ደግሞ ቶፖግራፊ ይለናል። ይህም በተመሳሳይ መልስ አይሆንም። ቶፖግራፊ ለዚህ በጣም ሜጀር የሚባል ኮንትሮሊንግ ፋክተር ነው። ስለዚህ ሲም አይሆንም። የዲ ደግሞ ፖፑሌሽን ዴንሲቲ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ድሬኔጅ ፓተርን በፊዚካል ፋክተሮች ልክ እንደ ሮክ ስትራክቸር ሪሊፍ ባሉት ነው እንጂ ሜኒሊ ኮንትሮል የሚደረግ በፖፑሌሽን አይደለም። ስለዚህ ዲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን የጂኦግራፊ ስቱደንት ኦብዘርቭ ዛት ስሞል ትሪቢዩተሪስ ጆይን ዘ ሜን ሪቨር አት አኪዩት አንግልስ ፎርሚንግ ዋይ ሼፕድ ጃንክሽንስ ዊዝ ድሬኔጅ ፓተርን ኢዝ ቢንግ ዲስክራይብድ። ጥያቄው የሚለን አንድ የጂኦግራፊ ተማሪ ስሞል የሆኑ ትሪቢዩቶች ሜን ሪቨርን አኪዩት በሆነ አንግል ዋይ ሼፕድ ጃንክሽን በመፍጠር ሲቀላቀሉ ቢመለከት ይህ የተመለከተው ድሬኔጅ ፓተርን የትኛው ነው የሚለን የኤ ትሬልስ ይለናል። የመልስ አይሆንም። ምክንያቱም ትሬሎች ኒርሊ ራይት አንግል ነው ጃንክሽን የሚፈጥሩ እንጂ ዋይ ሼፕድ ጃንክሽን አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ሬክታንጉላር ይለናል። ይህም በተመሳሳይ መልስ አይሆን። ምክንያቱም ሬክታንጉላር ፎሎ የሚያደርጉ ቅድም ላይ እንዳየ ነው ጆይንቶችና ፍራክቸሮችን ነው። ስለዚህም ቢ አይሆንም። የሲ ደግሞ ዴንድሪቲክ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ዴንድሪቲክ ድሬኔጅ ካራክተራይዝ የሚደረገው ዋይ ሼፕድ በሆነ ጃንክሽን ትሪቢዩተሪዎች ስትሪሞችን አኪት በሆነ አንግል ጆይን ሲያደርጉ ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን የሚለን የሪቨር ሮድስ ሄድዋርድ አንቲል ኢት ኢንተርሴፕትስ ዘ አፐር ኮርስ ኦፍ ኔበሪንግ ሪቨር ኤንድ ዳይቨርትስ ኢትስ ፍሎው ዲስ ፕሮሰስ ኢዝ ናውን አስ። ይህ ጥያቄ የሚጠይቀን ባክዋርድ ትዋርድ ኢትስ ሶርስ ማለት ነው ኢሮድ ስለሚያደርግ ሪቨር ነው እና ጥያቄውን ለማብራራት ያክል ይሄ ሪቨር ኢሮድ ማድረጉ ሲቀጥል የሌላን በአቅራቢያ ያለውን ሪቨር አፐር ፓርት ላይ ይደርሳል እና ይህ ሲፈጠር ደግሞ ይህን የደረሰበትን ሪቨር ዋተር በመውሰድ ዳይሬክሽኑን እንዲቀየር በማድረግ ወደ እሱ ፍሎ ውስጥ በማስገባት ያን ዋተር ይወስደዋል ማለት ነው እና ይሄ ፕሮሰስ ምን ይባላል ነው የሚለን የኤ ሚንድሪንግ ይለናል። መልስ ሳይሆን ምክንያቱም ሚንድሪንግ ማለት ከዊንዲንግ ሪቨር ቤንድ ጋር ነው የሚያያዝ እንጂ ከዚህ ጋር አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ሪቨር ካፕቸር ወይም ደግሞ ስትሪም ፒራሲ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ሪቨር ካፕቸር የሚፈጠረው አንድ ሪቨር ባክዋርድ ኢሮድ እያደረገ በአቅራቢያ ያለውን የሌላ ሪቨርን ዳይሬክሽን በማስቀየር ወደ ራሱ ቻናል ሲከት ያ ፕሮሰስ ሪቨር ካፕቸር ይባላል ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ኢን ሪቨር ካፕቸር ዘ ሪቨር ዛት ጌን አዲሽናል ዋተር ፍሮም አናዘር ሪቨር ኢዝ ኮልድ ዘ። ጥያቄው የሚለን በሪቨር ካፕቸር ፕሮሰስ ላይ ተጨማሪ ሪቨር የሚያገኘው ሪቨር ምን በመባል ይጠራል ነው የሚለን የኤ ቪክተም ስትሪም ይለናል። የመልስ አይሆንም። ምክንያቱም ቪክተም ስትሪም ፍሎውን የሚያጣው ወይም ደግሞ የሚጠቀው ነው እንጂ የሚያገኘው አይደለም። ስለዚህ ኤ አይሆንም። የቢ ደግሞ ሚስፊት ስትሪም ይለናል። በተመሳሳይ መልስ አይሆንም። ምክንያቱም ሚስፊት ወይም ደግሞ አንደርፊት ስትሪም ሌላን ሪቨር የመውሰድ አቅም የለውም። ምክንያቱም ለራሱ በጣም ቱ ስሞል ስለሆነ ማለት ነው እና በዚህ መሰረት ቢም አይሆንም። ሲ ደግሞ ካፕተር ወይም ደግሞ ፒራቲ ስትሪም ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ካፕተር ወይም ደግሞ ፒራቲ ስትሪም የሚባለው የሌላን ሪቨር ሄድዋተርን ካፕቸር የሚያደርግ ሪቨር ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን አፍተር ሪቨር ካፕቸር ዘ ሪቨር ዛት ሉዝ ፓርት ኦፍ ኢትስ ሄድዋተር ኢዝ ኮልድ ዘ። ይሄ ደግሞ የሚለን ያው አዛሌ ማብራሪያ ስለሰጠኋችሁ በዚህ በሪቨር ካፕቸር ፕሮሰስ ላይ ደግሞ ሄድዋተሩ የሚያጣው ደግሞ ምን በመባል ይጠራል ነው የሚለን ይሄን ስለሰራ ነው። ቢ ቪክተም ስትሪም ነው የሚሆን። ሌላኛው ቀጣዩ ጥያቄያችን which feature provide the strongest evidence that river capture has occurred የትኛው ፊቸር ነው ሪቨር ካፕቸር አንድ ስፍራ ላይ እንደተፈጠረ እንደ ስትሮንገስት ኤቪደንስ ሊወሰድ የሚችለው ነው የሚለን የኤ ዴልታ ይለናል። መልስ አይሆንም። ምክንያቱም ዴልታ ሪቨር ማውዝ ላይ ነው የሚፈጠር እዚህ ቦታ ላይ መፈጠሩ ደግሞ ይሄን ኤቪደንስ እንዳያቀርብ ያደርገዋል እና ኤ አይሆንም። ቢ ደግሞ ዊንድ ጋፕ ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ዊንድ
ላንድ ጋፕ ማለት ሪቨር ካፕቸር ከተፈጠረ በኋላ አባንደንድ የሚደረግ ቫሊ ነው እና በዚህ መሰረት እሱን በማየት አዛ ስፍራ ላይ የፕሮሰስ እንደተካሄደ ማወቅ ስለሚቻል ክሊረስት ወይም ደግሞ ስትሮንግስት የሆነ ኢንዲኬተር ያደርገዋል እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ፎሎዊንግ ሪቨር ካፕቸር ዘ ቪክተም ስትሪም ዩዥዋሊ ቢኬምስ በሪቨር ካፕቸር ላይ ቪክተም ስትሪም ምንድነው የሚሆነው የሚለን የኤ ላርጀር ኤንድ ዲፐር ይለናል። መልስ አይሆን ምክንያቱም ቪክተም ስትሪም በዚህ ፕሮሰስ ላይ ሉዝ ነው የሚያደርግ እንጂ ጌን አያደርግም። ስለዚህ ኤ አይሆንም። ቢ ደግሞ ስሞለር ቢኮዝ ኢት ሃዝ ሎስት ፓርት ኦፍ ኢትስ ፍሎው ይለናል። ትክክለኛው መልሳችን የሚሆነው ነው ምክንያቱም ሄድ ዋተሩ መወሰዱ የቪክተም ስትሪሙን ዲስቻርጅ በጣም ይቀንሰዋል እና በዚህ ደግሞ ሉዝ እንዲያደርግ ያደርገዋል እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which stage of river development is characterized by steep slope, deep V-shaped valley and vertical erosion? ጥያቄው የሚለን የትኛው የሪቨር ዲቨሎፕመንት ስቴጅ ነው ስቲፕ በሆነ ስሎፕ ዲፕ በሆነ ቪ-ሼፕድ ቫሊ እና ቨርቲካል በሆነ ኢሮዥን ካራክተራይዝ የሚደረገው ነው የሚለን ኤ ዩዝፉል ስቴጅ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ይህ ዩዝፉል ስቴጅ ዶሚኔት የሚደረገው በቨርቲካል ኢሮዥን ነው። ይሄ ደግሞ ስቲፕ የሆነ ግራዲያንት እና ቪ-ሼፕድ የሆነ ቫሊ ፕሮዲስ እንዲያደርግ ያደርገዋል እና በዚህ መሰረት ትክክለኛ መልሳችን ኤ ይሆናል። ሌላኛው ቀጣይ ጥያቄያችን which landform is most commonly associated with the mature stage of a river? የትኛው ላንድ ፎርም ነው ከማቹር ስቴጅ ኦፍ ሪቨር ጋር አሶሺየትድ የሚሆነው ወይም ደግሞ የሚያያዘው ነው የሚለን የኤ ዊን ፍለድ ፕሌን ኤንድ ሚንደርስ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም በማቹር ስቴጅ ላይ ላተርናል ኢሮዥን ብሮደር የሆኑ ቫሊዎች ፍለድ ፕሌኖች እና ሚንደሮች እንዲፈጠሩ ስለሚያደርግ ማለት ነው እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን in which stage of river development is deposition the dominant process? በየትኛው የሪቨር ዲቨሎፕመንት ስቴጅ ላይ ነው ዲፖዚሽን ዶሚናንት ፕሮሰስ የሚሆንበት ነው የሚለን የኤ ዩዝፉል ስቴጅ ይለናል። የመልስ አይሆንም ምክንያቱም ዩዝፉል ሪቨር ሜንሊ በቨርቲካል ኢሮዥን ነው የሚታወቁ። ስለዚህ ኤ አይሆንም። ቢ ደግሞ ማቹር ስቴጅ ይለናል። ይህም በተመሳሳይ መልስ አይሆንም ምክንያቱም ማቹር ሪቨር ባላንስ በሆነ ኢሮዥን እና ዲፖዚሽን ነው የሚታወቁ እንጂ ዶሚናንት በሆነ ኢሮዥን አይደለም። ስለዚህ ቢ አይሆንም። የሲ ደግሞ ኦልድ ስቴጅ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም በኦልድ ስቴጅ ላይ ሪቨሮች ሊትል የሆነ ኢነርጂ ነው የሚኖራቸው። ይሄ ደግሞ ሰዲመንታሪ ዲፖዚሽን ሜንሊ እንዲፈጠር ያደርጋል እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን አን አንደርፊት ወይም ደግሞ ሚስፊት ስትሪም ኢዝ ቤስት ዲስክራይብድ አስ አንደርፊት ወይም ደግሞ ሚስፊት ስትሪም በምን ነው ዲስክራይብ የሚደረግ ወይም የሚገለጸው ነው የሚለና የኤ ኤ ሪቨር ቱ ስሞል ፎር ዘ ቫሊ ስሩ ዊች ኢት ፍሎውስ ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም አንደርፊት ስትሪም ኦኮፓይ የሚያደርገው እሷን ካለበት ሳይዝ በጣም ትልቅ የሆነ ሳይዝ ያለውን ስትሪም ነው እና በዚህ መሰረት የትክክለኛ መልሳችን ይሆናል። እኛው ቀጣዩ ጥያቄያችን which process is mainly responsible for the backward extension of a rift valley that may eventually lead to the river capture? ጥያቄው የሚለን የትኛው ፕሮሰስ ነው በባክዋርድ ኤክስቴንሽን ኦፍ ሪፍት ቫሊ ሪቨር ካፕቸር እንዲፈጠር የሚያደርግ ነው የሚለን የኤ ላተርናል ኢሮዥን ይለናል። ይህ መልስ አይሆንም ምክንያቱም ላተርናል ኢሮዥን ቫሊዎችን ዋይድን ነው የሚያደርግ ወይም ደግሞ እንዲሰፉ ነው የሚያደርግ እንጂ ቁመት እንዲጨምሩ አያደርግም ወይም ደግሞ አፕስትሪሞች ኤክስቴንድ እንዲያደርጉ አያደርግም። ስለዚህ ኤ አይሆንም። ቢ ደግሞ ሄድዋርድ ኢሮዥን ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ሄድዋርድ ኢሮዥን ነው ሪቨር ቫሊዎች ሌንግዛቸው እንዲጨምር የሚያደርግ እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን የሪቨር ፍሎዊንግ ፍሮም ኤ ቮልካኒክ ማውንቴን ስፕሪድስ አውትዋርድ ኢን ኦል ዳይሬክሽን ዊች ድሬኔጅ ፓተርን ዳዝ ዚስ ሪፕሬዘንት? ጥያቄው የሚለን የትኛው የሪቨር ፍሎ ነው ከቮልካኒክ ማውንቴን በመነሳት ወደ ሁሉም ዳይሬክሽን ስፕሪድ የሚያደርግ የድሬኔጅ ፓተርን የትኛው ነው የሚለን የኤ ዴንድሪቲክ ይለናል። የመልስ አይሆንም ምክንያቱም ዴንድሪቲክ ከዚህ ቀደም እንዳየነው ትሪ ብራንችን ሪዘምብል የሚያደርግ የድሬኔጅ አይነት ነው። ስለዚህ ኤ አይሆንም። ቢ ትሪልስ ይለናል። ይህም በተመሳሳይ መልስ አይሆንም ምክንያቱም ትሪልስ ድሬኔጅ ዲቨሎፕ የሚደረገው ፎልድ የሆነ ሮክ ላይ ነው የሚታወቀውን በዚህ ነው እና በዚህ መሰረት ቢ አይሆንም። የሲ ደግሞ ራዲያል ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም ራዲያል ድሬኔጆች ናቸው ከሴንትራል ሃይላንድ ልክ እንደ ቮልካኒክ ኮን ላይ ካሉ ስፍራዎች ማለት ነው በመነሳት አውትዋርድ ሪቨር ፍሎ እንዲደረግ የሚያደርግ እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን while studying a topographic map a student noticed counter lines forming a V-shape pointing upstream where they cross a river. What does this indicate? ጥያቄው የሚለን አንድ ተማሪ ቶፖግራፊክ ማፕ ሲያነብ ካውንተር ላይኖች V-shape ሪቨሮች ክሮስ ወደሚያደርጉበት ወደ አፕስትሪም ፖይንት ሲያደርግ ቢመለከት ይሄ V-shape ኢንዲኬት እያደረገ ያለው ምንድነው የሚለን የኤ the direction of river flow ይለናል። መልስ አይሆንም ምክንያቱም ቪ ቫሊዎችን እንድንረዳ ነው የሚያደርግ እንጂ ዳይሬክትሊ ፍሎ አያሳይም። ስለዚህ ኤ አይሆንም። ቢ ደግሞ the location of a watershed ይለናል። ይህም በተመሳሳይ መልስ አይሆንም ምክንያቱም ዋተርሼድ ሪጆችን ነው እንጂ ቫሊዎችን አይደለም ፍሎ የሚያደርግ። ስለዚህ ቢ አይሆንም።
የሲ ደግሞ the presence of a valley through which the river flows ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ካውንተር ላይኖች ቪ ሼፕ በመስራት ወደ አፕስትሪም ሪቨር ቫሊዎች ክሮስ ወደሚያደርጉበት ፖይንት የሚያደርግ ከሆነ ይህ ያሳየን ያለን ዳይሬክሽን ማፕ ላይ ቫሊዎችን እንድንረዳ ነው የሚያደርገን ነው ወይም አይደንቲፋይ እንድናደርግ እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which factor most strongly influence the type of drainage pattern that develop in an area ጥያቄው የሚለን አንድ ኤሪያ ላይ ዲቨሎፕ የሚደረግን የድሬኔጅ ፓተርንን ታይፑን ስትሮንግሊ ኢንፍሉዌንስ የሚያደርገው አማራጭ የትኛው ነው የሚለን የኤ ፖፑሌሽን ዴንሲቲ ይለናል። መልስ አይሆንም፣ ምክንያቱም ፖፑሌሽን የድሬኔጅ ፓተርንን አይወስንም። ስለዚህ ኤ አይሆንም። ቢ ደግሞ ሮክ ስትራክቸር ኤንድ ሪሊፍ ይለናል። ትክክለኛ ልሳችን የሚሆነው ነው። ምክንያቱም ድሬኔጅ ፓተርን በዋነኝነት በጂኦሎጂካል ስትራክቸር ልክ እንደ ሮክ ታይፕ፣ በቶፖግራፊ በእነዚህ ነው በጣም ዲፔንድ የሚደረግ እና በዚህ መሰረት ቢ ትክክለኛ ልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which river is most likely to have the greatest erosive power የትኛው ሪቨር ነው ትልቅ የሆነ ኤሮሲቭ ፓወር ያለው ነው የሚለን የኤ ሪቨር with the steep gradient in its upper course ይለናል። ትክክለኛ ልሳችን የሚሆነው ነው። ምክንያቱም ስቲፕ ግራዲየንት ካለ የሪቨሩ ቬሎሲቲ እና ቨርቲካል ኢሮዥን በጣም እንዲጨምር ያደርጋል። በዚህ ደግሞ ኤሮዥን ይፈጠራል። ስለዚህ የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a river suddenly change its course after capturing the headwater of another river which process caused this change ጥያቄው የሚለን አንድ ሪቨር ከዚህ ቀደም የነበረበትን ዳይሬክሽን የሌላን ተጨማሪ ሪቨር ሄድዋተር ካፕቸር ካደረገ በኋላ ቢቀይር ይሄ የዳይሬክሽን ለውጥ እንዲመጣ ያደረገው ምክንያት ምንድን ሊሆን ይችላል ነው የሚለን የኤ ሪቨር ሪጁሚኔሽን ይለናል። መልስ አይሆንም፣ ምክንያቱም ይሄ ሪጁሚኔሽን ኤሮዥን እንዲጨምር ነው የሚያደርግ እንጂ ሪቨር ዳይሬክሽን እንዲቀየር አያደርግም። ስለዚህ ኤ አይሆንም። ቢ ደግሞ ሪቨር ካፕቸር ይለናል። ይሄም ብዙ ጊዜ ተናል መልስ የሚሆን ይሄ ነው። ምክንያቱም ሪቨር ካፕቸር የአንድን ሪቨር ፍሎ ወደ ሌላኛው ሪቨር ፍሎ እንዲቀየር ስለሚያደርግ ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which combination correctly match the drainage pattern with its typical landscape የትኛው አማራጭ ነው ድሬኔጅ ፓተርኑን ከቲፒካል ላንድስኬፑ ጋር በደንብ ማች የሚያደርገው በትክክል ነው የሚለን የኤ ራዲያል ፎልድድ ማውንቴንስ ጋር ይለናል። ይህ መልስ አይሆንም፣ ምክንያቱም ራዲያል ድሬኔጅ ዲቨሎፕ የሚደረገው ቮልካኒክ ኮኖች ላይ ነው እንጂ ፎልድድ የሆኑ ማውንቴኖች ላይ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ትሬልስ ከፎልድድ ኤንድ ፎልትድ ሮክስ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ትሬል ድሬኔጅ ኮመንሊ ዲቨሎፕ የሚደረጉት ከዚህ ቀደም ፎልድድ ወይም ደግሞ ፎልትድ የተደረጉ ሃርድ ወይም ሶፍት ሮኮች ላይ ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why is identifying a watershed important ለምንድን ነው ዋተርሼድን አይደንቲፋይ ማድረግ አስፈላጊ የሆነው ነው የሚለን የኤ it helps determine the boundary between drainage basins ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ዋተርሼድ ኔበሪንግ ድሬኔጅ ባዚኖችን ሴፓሬት ያደርጋል። ይሄ ደግሞ ለማፕ ኢንተርፕሪቴሽን በጣም አስፈላጊ ነው እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement best describe underfit ወይም ደግሞ misfit stream የትኛው ስቴትመንት ነው አንደርፊት ወይም ደግሞ በሌላ አጠራሩ ሚስፊት የሚባለውን ስትሪም በደንብ የሚገልጸው ነው የሚለን የኤ it is larger than its valley ይለናል። ይሄ መልስ አይሆንም፣ ምክንያቱም የዚህ ተቃራኒ ነው በትክክል ምክንያቱም መሆን የነበረበት ከቫሊው ስሞለር ነው መሆን የነበረበት። ስለዚህ ኤ አይሆንም። ቢ ደግሞ it occupies a valley much larger than expected for its present size ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም አንደርፊት ስትሪም በጣም ቱ ስሞል ናቸው ላርጅ የሆነ ቫሊን ፎርም ለማድረግ እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን a river has a broad flood plain many meanders and a very gentle slope which stage of development has it most likely reached ጥያቄው የሚለን አንድ ሪቨር ብሮደር የሆነ ፍለድ ፕሌን በጣም ብዙ ሜንደሮች እና በጣም ጀንትል የሆነ ስሎፕ ቢኖረው ይሄ ሪቨር የትኛው ስቴጅ ላይ ነው ሊሆን የሚችለው ባየነው ካራክተሪስቲክስ ነው የሚለን የኤ ዩዝፉል ስቴጅ ይለናል። ኤ መልስ አይሆንም፣ ምክንያቱም ዩዝፉል ሪቨር ስቲፕ የሆነ ቫሊን ያላቸው። ስለዚህ ኤ አይሆንም። ቢ ደግሞ ማቹር ስቴጅ ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም ማቹር ሪቨሮች ፍለድ ፕሌን አላቸው ግን ጀነራሊ ግን ለስ ኤክስቴንሲቭ ነው የሚሆን ወይም ደግሞ ብሮደር አይሆንም። ስለዚህ ቢ አይሆንም። የሲ ደግሞ ኦልድ ስቴጅ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ኦልድ ሪቨሮች ካራክተራይዝ የሚደረጉት ጀንትል በሆነ ግራዲያንታቸው፣ ዋይድ በሆነ ፍለድ ፕሌን እና ኤክስቴንሲቭ በሆነ ሜንደራቸው ነው እና እዚህ በተጨማሪ ደግሞ ከዚህ ስቴጅ ላይ ደግሞ ዲፖዚሽን ዶሚናንት የሆነ ፕሮሰስ ነው እና በዚህ ካራክተሪስቲክስ ነው ፕሮሰስ የሚታወቅ እና በዚህ መሰረት ከላይ ያለው ጥያቄያችን ከዚህ ካራክተሪስቲክስ ጋር ማስ ስለሚያደርግ ሲ ትክክለኛ መልሳችን ይሆናል። አሁን ደግሞ ተመልካቾቻችን ወደ መጨረሻው የምርጫ ጥያቄያችን ወደ ጥያቄ ቁጥር 30 እናልፋለን። እንደተለመደው ደግሞ ቪዲዮ ላይክ ሳታረጉ እስካሁን ስትመለከቱን የነበራችሁ ተመልካቾች ካላችሁ ቪዲዮአችን ለብዙ ተመልካቾች እንዲደርስ ላይክ እንድታረጉ እንጠይቃለን። ቀጥታ ወደ መጨረሻው ጥያቄ እንለፍ። ጥያቄ ቁጥር 30 a geographer is asking for identify the best site for the new dam which geographic skill is most important ጥያቄው የሚለን አንድ ጂኦግራፈር
አዲስ ለሚገነባ ግድብ አመቺ የሆነ ስፍራ እንዲመርጥ ስራ ቢሰጠው ይህን ስራ ለመፈጸም አስፈላጊ የሆነው ጂኦግራፊካል ስኪል የትኛው ነው የሚለን የኤ አይደንቲፋይንግ ዋተርሼድስ ድሬኔጅ ፓተርንስ ኤንድ ሪቨር ቫሊ ኦን ቶፖግራፊክ ማፕስ ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው። ምክንያቱም ዳም ኮንስትራክሽን ድሬኔጅ ባዚኖችን፣ ዋተርሼድን፣ ቫሊ ሸፕን፣ ሪቨር ፍሎን አንደርስታንድ ማድረግን ይጠይቃል ይሄ ስራ ማለት ነው። እና እዚህ በተጨማሪ ደግሞ ቶፖግራፊክ ማፕ ላይ እነዚህ ነገሮች ጠቅላላ አይደንቲፋይ ማድረግ ይጠበቅበታል። እና በዚህ መሰረት ሪኳየር የሚደረገው ስኪል ይሄ ነው። እና የመጨረሻ ጥያቄያችን መልስ ኤ ይሆናል። እና ተመልካቾቻችን በዛሬ ቪዲዮአችን ይዘላችሁ የቀረብናችሁ 30 ጥያቄዎች እነዚህን ይመስላሉ። በቀጣይ ቪዲዮአችን ደግሞ የ11ኛ ክፍል ጂኦግራፊ ቻፕተር 3 ላይ የተውጣጡ 30 ጥያቄዎችን በዚህ መንገድ እናቀርብላችሁ ይሆናል። የቀጣይ ቪዲዮ ደግሞ እንደለቀቅ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።